እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረ። በቃ ያ ዘመን መቆም አለበት። አታክ ነው የምናደርገው ከዚህ በኋላ። መብረቃዊ ጥቃት በጣም በተከታታይ ነው የማደርገው። የትኛውን መልሰ ከዚህ በኋላ ነው ገና አታክ ሊያደርጉ የሚፈልጉት ማለት ነው። እስካሁን ግን ዲፌንድ እያደረጉ ነበረ፣ ግን ምንም ዲፌንድ ያደረጉት ነገር የለም። ልደተ ቃል ዲፌንድ አድርጎ አባቱ ግን ብፁዕ አቡነ ማትያስ ግን 10 ሚሊዮን ህዝብ አጣን አሉ። ያም እኮ የዛሬ 2 ዓመት ነው 3 ዓመት። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። እሺ በእኛ በወንጌላውያን በክርስቶስ አንድ ነን ብሎ የሚለው ሐሳብ ባለፈው ላይ አንስቼው ነበረ። አዎ በክርስቶስ አንድ ነን። በክርስቶስ ኢየሱስ በማመን ብቻ ሰው የዘላለምን ህይወት ያገኛል ብሎ የሚለው ትልቁ በአምላክነቱ በፍጹም ሰውነቱ ላይ እንደዚሁም ደግሞ በሁለት ባህሪያት ላይ እኛ እርስ በርስ ስንናከስ፣ እርስ በርስ ስንቧጨቅ፣ እርስ በርስ ስንጣላ አንገኝም። ለምን? በክርስቶስ ላይ ያለን እምነት፣ በክርስቶስ ላይ ያለን ትምህርት አንድ ስለሆነ ማለት ነው። ጌታ እግዚአብሔር የተባረከ ይሁን። እሺ ግን የኛን መኖር የማይፈልጉ እንደ ተቋም የኛን መኖር የማይፈልጉ መጥፋታችንን የሚፈልጉ ወገኖች አሉ። አንድ በሃይማኖት ቤት ውስጥ ያሉ፣ ሌሎችም ደግሞ በክፉ የመናፍስት ኃይላት ውስጥ ያሉ ማለት ነው። እና አሁን በጣም ቁጣ እንደሞላቸው ከሚያሳየው ነገር አንዴ ይቅርታ በጣም ዳሜጅ ደርሶባቸዋል። እና ዳሜጅ እንደደረሰባቸው ከሚያሳየው ነገር አንዱ ንግግራቸው ሁሉ እልህ፣ ቁጭት ምናምን ነገር የሚል አይነት ነገር ብዙ ማቃሰት ያለበት ብዙ እልህ ያለበት ነገር ሲናገሩ እንሰማለን። እና እንቀጠቀጣለን እያሉ እንደበደባለን፣ እንደባደባለን፣ እንመታለን፣ አታክ እናደርጋለን ሁሉ እየተባለ ነው። ይሄ የሚያሳየው ምንድነው? ቅጥቀጣው በስቷል ማለት ነው። ዱላውን ቀንሱልን ብለው ቢሉ ይሻል ነበር ዛቻ ውስጥ ከመግባት። ኤኒዌይ ቪዲዮ እስኪ አየት አድርገን እንምጣ። እስኪ ይሄንን ቪዲዮ እስኪ አየት እናድርገው። እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረ። በቃ ያ ዘመን መቆም አለበት። አታክ ነው የምናደርገው ከዚህ በኋላ። እናንተ እርስ በርሳችሁ ልዩነት አላችሁ፣ መጽሐፍ ቅዱስ ብቻ ስላላችሁ ብቻ የሚለው ቃል አቢዩስ አይደረግ። ለምሳሌ ክብር ለእግዚአብሔር ብቻ ስትል ለእግዚአብሔር ብቻ እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረ። በቃ ያ ዘመን መቆም አለበት። አታክ ነው የምናደርገው ከዚህ በኋላ ነው ገና አታክ ሊያደርጉ የሚፈልጉት ማለት ነው። እስካሁን ግን ዲፌንድ እያደረጉ ነበረ፣ ግን ምንም ዲፌንድ ያደረጉት ነገር የለም። ዲፌንድ አድርገው 10 ሚሊዮን ህዝብ ነው ያጡት። ምን አሁን ዲፌንድ አድርግ ነው የምትሉት ወይ? ዲፌንድ እኮ ስታደርግ በእግር ኳስ ህግ ተከላካይ ስታቆም ወደ በሩ አካባቢ ላይ ጎል እንዳይገባብህ በደንብ አጥብቀህ በግራም በቀኝ ክንፍም በፊት ለፊት ላይ የሚመጡትን በደንብ አጥብቀህ መያዝ አለብህ። ልደተ ቃል ዲፌንድ አድርጎ አባቱ ግን ብፁዕ አቡነ ማትያስ ግን 10 ሚሊዮን ህዝብ አጣን አሉ። ያም እኮ የዛሬ 2 ዓመት ነው 3 ዓመት አካባቢ ያለው ነው። ከዛ በኋላ ሳትለኝ ያው ዲፌንድ እያደረገው ነው። እነሱ ዲፌንድ አድርገው ምን አስታሉ? ምንም ዲፌንድ አድርገው ምን አስታሉ? ምንም ዲፌንድ አድርገው ብዙ ወንድሞቻቸውን ብዙ ወገኖቻችን አጣናል አሉ። እኔ አይደለም ያልኩት። እና አሁን አታክ እናደርጋለን ብለዋል። በምንድን ነው አታክ የምታደርጉት? በእውቀት ወይስ በዱላ? በየትኛው ነው አታክ ሊያደርጉ የተነሱት? አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ በቃል እኮ ብሎ ያለን እኮ ሰውዬ ነበር።
አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ በቂው ነው ብሎ ያለ ሰው ማለት ነው። ቀጥቀጣውን አበዛዋለሁ። እኔ ትንሽ ቢዚ ሆኜ ነው ሰሞኑን፣ የተወሰኑ ወገኖች ያውቃሉ። መብረቃዊ ጥቃት በጣም በተከታታይ ነው ማድረገው። የትኛውን መልሰው የትኛውን መመለስ እንዳለባቸው ግራ እስኪገባው ድረስ ሌሎች ወንድሞቼ እናቶቼ ሳይነኩ እኔ ብቻ ማለት ነው። ኦኬ እስቲ የታለ አቺን ቪዲዮ ስሙልኝ። ቆይ ምን ህሊና አለን? አንድ ሁለተኛ እግዚአብሔርን ተቀመጡ። እኛ የእናንተን ያህል ኦርቶዶክስ ሰይጣንች ብለን አላለም። ኦርቶዶክስ የምታመልከው ኢየሱስ ከኛ የተለየ ነው ብለን አላለም። ለምን ህሊና አለን? አንድ ሁለተኛ የእግዚአብሔርንም ቃል እናውቃለን። እግዚአብሔር ነው የሚበቀላት ኦርቶዶክስን። ምክንያቱም ይህን ትውልድ አፍና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌን የማይነካ የወንጌል ብርሃኗ ሱዳንን የማይነካ ተጎልተው ወሬ ማውራት፣ አስማት፣ ጥንቆላ፣ ድግምት፣ መተት፣ መስተፋቅር መስራት የአገልጋዮቹ ልማድን እግዚአብሔር አብ ነው የሚበቀለው። ሲበቀል ደግሞ ቤተክርስቲያኒቱን በማጥፋት አይደለም፣ ከእጇ ላይ ያለውን ህዝብ ያስጠላታል። እንደዚህ እንዲህ አይነቱን ገድል እየነካ ማለት 1600 ዓመት ታሪክ ያላት ቤተክርስቲያን እኛ ጥንት የጠዋቱ ነን እያሉ በከንቱ የሚገበዙ የኢትዮጵያ ክርስትና ሱማሌን አለቀም፣ ሞቃዲሾን አልለወጠም፣ ጅቡቲን አልለወጠም፣ ሱዳንን አልለወጠም። ቁጭ ብለው ወሬ ሲያወሩ ይህንን የጥንቆላና የመተት መጽሐፍ ሲጽፉ ነው የተገኙት። ንስሐ ግቡ። ደግሞ ኦርቶዶክስ ነኝ ይለኛል። እግዚአብሔርን ቃል የተማረ ነው። ልክ እንደዚህ ጣዖት አምላኪ ደብተራ ምን እያለ ቤተክርስቲያኒቷን 24 ሰዓት የሚሳደበው የእግዚአብሔርን ቃል የሚያውቅ ቤተክርስቲያኒቷ አክብሮት ያለው ሰው ነው እንደዚህ የሚሳደበው። አንተ ስትሳደብ ምርቃት ነው አይደለኝ? እንደዚህ ስታጥረገረገን፣ ስትሰድበን፣ ሙልጭ አድርገህ ስታዋርደን፣ ቤተክርስቲያኒቷን ስትሰድ፣ ምእመኑ ስትሰድብ እግዚአብሔር እንዲህ ያደርጋታል፣ ይበቀላታል፣ እንዲህ ትሆናለች እያልክ ቀን ሙሉ ስትሰድባት ያለ ቤተክርስቲያኒቷ ምርቃት ነው አይደለ? ከዛውን ደግሞ እነሱ እንደዚህ ሰደቡኝ እንደዚህ ያሉ። አዎ እውነት ነው። ባዕድ ኢየሱስ ብለህ የሰራኸው አንተ ሆነ፣ እኛ አይደለንም። የራስህ ወንድሞች ናቸው ባዕድ ኢየሱስ የሚል ቪዲዮ የሰሩ። ስለዚህ እኛ አይደለንም። አዎ ባዕድ አምልኮ ውስጥ አለ አብዛኛው ፕሮቴስታንት ባዕድ ኢየሱስን ነው የሚያመልከው። ፓስተሮች እነዚህ ነቢያት ብለህ የሰየምካቸው እንዳለ ስትቃወማቸው ባዕድ ኢየሱስ የሚሰብኩት ነው። ስለዚህ አብዛኛው ምዕመን ያለው ደግሞ ነቢያት የሚባሉት ጋር። ስለዚህ ብዙ ፕሮቴስታንት የስ ባዕድ ኢየሱስን ነው በዚህ ሰዓት ላይ እያመለከ ያለው። ሁሉንም ላይሆን ይችላል፣ የገባቸው የሚያስተውሉ ይኖራሉ። ግን አንተ ስትሰድበን ምርቃት፣ እኛ ደግሞ የተሳሳተ መንገድ ላይ ናችሁ ብለን ስንናገር ደግሞ ስድብ የሚሆንበት አንዳች ምንም ምክንያት የለም። በእርግጥ ሁሌ ነው የምትሳደበው፣ እሱም ለአውሬው የስድብ አፍ ተሰጥቶታል ይላል ራዕየ ዮሐንስ ምዕራፍ 13። አይገርመንም። ነገር ግን አሁን ላይ ደግሞ ራስህ እንደ ጨዋ አድርገህ ስትመጣ እንደዚህ ይሄንን የሚያምር ይሄንን የመሰለ ስድብ እየሰደብከን እያንጓጠጥከን ጣዖት አምላኪዎች እያልከን ደብተራዎች፣ ጠንቋዮች እያልከን ዝም ብለን ኖርን እና አሁን ደግሞ ተነካው ትለናለህ። ስለዚህ ከዚህ በኋላ ምን አይነት ባዕድ አምልኮ ውስጥ እንዳላችሁ፣ ምን አይነት ባዕድ ኢየሱስን እንደምታመልኩ በተለያየ አይነት አጋጣሚ እያወጣን ደግሞ እኛ እንናገራለን። ያው 2023 12ኛው ወር 13ኛው ማነው 12ኛው ወር 13ኛው ቀን መሰለኝ። 13ኛው ወር የሚባል ስለሌለ 12ኛው ወር 13ኛው ቀን ላይ ነው ይሄ መልስ ግብረ መልስ የተሰጠው። የዛሬ 2 ዓመት መሆኑ ነው ማለት ነው። ኦልሞስት ወደ 3 ዓመት እየሄደ ነው። ምን አለ እዚህ መጨረሻ አካባቢ ላይ እየሰደብከን እያንጓጠጥከን ጣዖት አምላኪዎች እያልከን ደብተራዎች፣ ጠንቋዮች እያልከን ዝም ብለን ኖር እና አሁን ደግሞ ተነካው ትለናለህ። ስለዚህ ከዚህ በኋላ ምን አይነት ባዕድ አምልኮ ውስጥ እንዳላችሁ፣ ምን አይነት ባዕድ ኢየሱስን እንደምታመልኩ በተለያየ አይነት አጋጣሚ እያወጣን ደግሞ እኛ እንናገራለን። አዎ እውነት ነው። ፕሮቴስታንቲዝም ክርስቲያኖችን የሚቃወም እምነት ነው። ኦኬ መልካም። እና ከዚህ በኋላ ባዕድ ኢየሱስ የተባለውን በተናገረበት መሰረት ልደተ ቃል ያው አንድ የ20 ዓመት ፓስተር፣ አንድ የ30 ዓመት ፓስተር እጃችንን ተቆረጠን። በጣም የተቀቡ ቅቡዓን አጣን ማለት ነው። ምን ላይ ነው የተቀቡት? ያው ታውቃላችሁ። አንደኛው በተለይ ቢጫ ነገር ላይ ነው የተቀባው። በቢጫዋ ላይ በጣም ጠንካራ ነው አሉ። ድሮም እዚህ ቤት እያለ የቢጫዋ ነገር አትሆንለትም አሉ። ቢጫ ማለት ቢጫ ወባ ነው ወይስ ቢጫ ማለት እርድ ማለት ነው? ኤርሚያስ በቃ ቢጫ ማለት ቢጫ ማለት ነው። የቢጫዋ ነገር ላይ በጣም የተቀባ ሰው ነው እና ይሄ ቢጫው ደግሞ እዚህኛ ቤት አይፈቀድም።
ቢጫዋን ከፈለክ ሌላ ቦታ ላይ ሄድ ያለብን። ለዚህም ነው የሄዱት እና በዚህ 2 ዓመት ውስጥ እንግዲህ አንድ 20 ዓመት ፓስተር አንድ የ30 ዓመት ፓስተር ነው ያሉ መጽሐፍ ወዴት እንደሚገለጥ የማያውቁ ሰዎች ነው የወሰዱት ማለት ነው። በዚህ 3 ዓመት ውስጥ እኔ ብቻ አሁን እዚህ ብነግረው መቼም ትዕቢት እንዳይሆንብኝ እንጂ ጌታን የተቀበሉ ሰዎች እኔ ከምናገር ራሳቸው ይናገሩ፣ ራሳቸውም ስለሚናገሩ ማለት ነው። እና እኔ አንድ ነገር የተረዳሁት ነገር ሰው ወደ መዳን እውነት ሊመጣ ሲል በጣም ነው የሚንቀዠቀዠው። መድኃኒዓለም ምስክሬ ነው አልኳቸው። በጣም ነው የሚንቀዠቀዠው። ኦኬ እኔ መልእክቱን በአደባባይ ከምናገር ብዬ በውስጥ ነግሬው ነበር። አንድ የኦርቶዶክስ አገልጋይ ወንድም እንደዚህ እግዚአብሔር በህልም አሳይቶኛል ብዬ አንድ ወቅት ላይ ነግሬያችሁ ነበርና አሁን አንዳንድ ቪዲዮዎች ስሰማ እሱ ኤርሚያስ ህልም ነገረኝ አለ። ልክ ነው። እንግዲህ እሱ ፐብሊክ ካደረገው እኔም ፐብሊክ ላደርገው። ልክ ነው። ሀሜት አይደለም የነገርኩት፣ ህልም ነው። ህልም ደግሞ መጽሐፍ ቅዱስ በትንቢተ ኤርሚያስ መጽሐፍ ምዕራፍ 23 ቁጥር 28 ላይ የአምላኬ እግዚአብሔር ቃል እንደዚህ ብሎ ስለሚል ማለት ነው። ምንድነው ያልኩት? ኤርሚያስ 23 28 ላይ ኦኬ፣ ወደ አማርኛው ልቀይረው፣ ትግርኛ ነው እዚህ ጋር። ኦኬ ትግርኛ አማርኛ 54 ትርጉም ላድርገው። ኦኬ ኤርሚያስ 23 28 ላይ የአምላካችን እግዚአብሔር ቃል እንደዚህ ብሎ ይላል። እንደዚህ ብሎ ይላል፣ የሚያልም ነብይም ሆኖ ቢያልም፣ ነብይ ብቻ አይደለም ሰው ሁሉ ያልማል። ከእግዚአብሔር የሆነ ህልም አለ፣ ከእግዚአብሔር ያልሆነ ህልም አለ። ግን ከጌታ መሆኑን አለመሆኑ ሰው መለየት አለበት። ግን እዚህ ጋር ምን ይላል? የሚያልም ነብይ ህልምን ይናገር፣ ቃሌም ያለበት ቃሌም በእውነት ይናገር። ገለባ ከገለባ ነው፣ ገለባ ከስንዴ ጋራ ምን አለው ይላል። ምን እያለ ነው እግዚአብሔር? ቃል ያለበት አገልጋይ ቃሉን ይናገር። ህልምንም የሚያልም ብሉይ ኪዳን ላይ ነቢያት ያልማሉ፣ የሰው ልጆችም ያልማሉ። እግዚአብሔር ለአሕዛብ መንግስታት፣ ለሴቶች፣ ለወንዶች ህልምን እግዚአብሔር ይናገራል። ለአሕዛብ መንግስታት ሁሉ ጭምር፣ ለነጌራራ ንጉስ አቤሜሌክ፣ ለፈርዖን፣ ለናቡከደነጾር፣ ለባቢሎን ንጉስ ሁሉ ጭምር እግዚአብሔር በህልም ሲናገር ነበር። ለጲላጦስ ሚስት በህልም ተናግሯታል። እና ምን ይላል? ህልም የሚያልም ህልምን ይናገር። ስለዚህ እኔ በህልም እግዚአብሔር በጣም ስለሚናገረኝ እና ልደተ ቃል ነበረና በውስጥ ደውዬ ነገርኩትኝ። ምክንያቱም መልእክቱ ለሱ ስለሆነ እሱ ቀጥታ ስለሚመለከተው ለሱ ነገርኩትኝ። እሱ ግን አይ ቲንክ ቪዲዮዎች እንደደረሱኝ ከአንዴም ሁለቴ ኤርሚያስ ህልም ነገረኝ እያለ ለቅሶ አይሉት እንጉርጉሮ፣ ደስታ አይሉት ምን እያወራ ነው። ልክ ነው፣ ነግሬዋለሁ። ህልሙ እንደዚህ ነው። የኛ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ትልቅ ቤተክርስቲያን ነው የማየው። የቸርቹን ስም እንደዛ ገልጾ ነው አይታይም። ግን ትልልቅ ሰዎች ኳየሮች ቆመዋልና ዘማሪያን ቆመዋል እና የለበሱት ልክ ቫኒላ ክሪም የሚመስልና የወይን ጠጅ የሚመስል ድምቅ ያለ ሁለቱ አይነት ከለር ያለው ቀሚስ ነው ለብሰው ማያቸው። እና የኛ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጉባኤ ነው። በአምልኮ ጊዜ እንደ በቸርች ውስጥ እንደምንሆነው አይነት እንደዛ ሆኖ ኳየሮቹ መካከል ልደተ ቃል ግዝፍ ብሎ ይታያል፣ ማለት ከፍ ብሎ ይታያል። በደንብ ደምቆ የሚታየው እሱ ነው። አብሮ እየዘመረ አየሁትኝ። ያሳየኝ ማን ነው? ጌታዬ ነው። በቃየኑ ነው ያየሁትኝ እና ጸለይኩለት። እኔ በግሌ ያልኩትኝ ለክርስቶስ መልካም ልብ ያለ ወንድም እንደሆንክ አንዳንድ ነገሮች ላይ ወጣ ገባም ብለህ ብትልም ለክርስቶስ መልካም ልብ ያለ ወንድም መሆንን አይተናል። በርታ፣ እጸልይልሃለሁ። እግዚአብሔር እንደዚህ አይነት ህልም አሳይቶኛል እና ልብህን ለክርስቶስ የተሸነፈ እንዲሆን ብዬ ነገርኩትኝ እና ሰማኝ። ረጅም
ደቂቃዎች አይ ቲንክ አይ ዶንት ኖ ከአንድ 10 ደቂቃ ምናምን ነገር አላወራንም ብላችሁ ነው ብቻ ነገርኩትኝ። ሰማኝ። ከሰማኝ በኋላ ምን አለኝ? እኔ እኮ በልጅነቴ ማን ነበረ ግሬስ ነው ፋሬስ ከሁለቱ አንዱ ኳየር ላይ በልጅነቴ እኮ አብሬ ዘምር ነበረ ጴንጤዎቹ ጋር አለ። እችን ግን አብሮ አልተናገረም። ለእኔ የነገረኝን እችን ግን ፐብሊክ አላረጋትም። ልደተ ቃል ታውቃላችሁ? ጴንጤ ጋር ይዘምር እንደነበረ ግሬስ ነው ፋሬስ የሚባል ኳየር ከሁለቱ አንዱ ስም ነው። እና ጓደኞቼ አሁንም እዛው አሉ ይዘምራሉ አለኝ። ጌታን እኮ ነው ብዬምላችሁ እኔ አልዋሽም። ታውቃላችሁ አልዋሽም በፍጹም አምላኬ። እንዴ ሰይጣንን እኔ ላገለግለው አይደለም የወጣሁት። እኔ የመንፈስ ቅዱስ አገልጋይ ነኝ፣ የእግዚአብሔር አገልጋይ ነኝ። በፍጹም አልዋሽም። እና እንደዚህ ብሎ አለኝ። እውነትህን ነው ብዬ ስለው አዎ አለኝ። እና መልካም አይተህልኛል ጸልይልኝ አለ። ጸልይልሃለሁ አልኩት። በቃ ይሄን በውስጥ ነገርኩት። እና ወጥቶ አደባባይ ላይ ግን ህልም ነገረኝ እያለ ሁለት ጊዜ ሁለት ቪዲዮዎችን በተለያዩ ጊዜያት ላይ የተቀዱ ቪዲዮዎችን ሰዎች ላኩልኝና በቃ ህልም ነገረኝ ነው ያለው። ሀሜት ነገረኝ አላለም፣ ወሬ ነገረኝ አላለም። እኔ ግን ጸልይለታለሁ አሁንም መልካም እንዲሆንለት ማለት ነው። ግን ምን ይላል የሀገራችን ገበሬ ነገሩ አላምር ብሎ ሲለው ለጤናሽ አይደለም ያንቀዠቀዠሽ ብሎ ሚላት ይሄላለች። እና አታክ እናረጋለን አለ። ማንን? ፕሮቴስታንቱን። በምን? አሁን በዱላ ካልገቡበት በስተቀር በእውቀት አልቻሉም። በዱላ ቅጥቅጥ አይነት ነገር ከሆነ ኦኬ፣ እሱ እንግዲህ ይግባበት ይሞክረው ማለት ነው። ኦኬ። በተለይ ደግሞ እኛ በክርስቶስ ኢየሱስ ላይ ባለን እምነት የተለየ መረዳት የተለየ ግራ ቀኝ ይላሉ፣ ግን ምንም የሚያሳዩት ልዩነት የለም። በክርስቶስ ላይ ባለን ምንም የሚያሳዩት ልዩነት የለም። ኦኬ። በሙሉ እኛ የአንድ አካል የሁለት ባህሪ አማኞች ነን። በክራይስት ላይ አምላክነቱን እናምናለን፣ ፍጹም ሰውነቱን እናምናለን፣ ከቅድስት ድንግል ማርያም መወለዱን እናምናለን፣ ለበደል ለኃጢአታችን መሞቱን እናምናለን። ሁሉም ጴንጤ ነው እንደዚህ የሚያምነው። በተመሳሳይ ነው ምናምነው። መዳን በሱ ብቻ እንደሆነ እናምናለን፣ ሙሉ በሙሉ ማለት ነው። ኦኬ። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት እንደሆነ እናምናለን፣ መጽሐፍ ቅዱስ የሚነግረን። እነሱ ጋር ግን ብትሄዱ ኢየሱስ ክርስቶስ ጌታችን አምላክና አባት አለው ብለው አያምኑ። መጽሐፍ ቅዱሳቸውም ላይ ሰርዘዋል። ኦርቶዶክስ በክርስቶስ እንኳን አንድ አይደሉም። ሁለት ኦርቶዶክስ አሁን ቢገቡ ጌታችን ኢየሱስ ክርስቶስ አምላክ አለው ወይ ብለህ ብትለው እንዴ አምላክ አይደለም እንዴ አምላክ እንዴት ሊኖረው ይችላል ይልሃል። በዚህ ህዝብ ነው አየህ እኛ የምንፈረጀው ማለት ነው። አምላክ ነው አምላክ የለውም ይልሃል። ኢየሱስ አምላክ ብቻ ነው እንዴ? ኢየሱስ አምላክ ብቻ ነው? ማን ያላችሁ? ሰይጣን ነው ሹክ ያላችሁ? ኢየሱስ አምላክ ብቻ። መጋቤ ብሉይ አይመር አሸብር እና አክሊለ ምናምን ነገር መጨረሻ ላይ መጣላቸው ሁለት ሰዎች ናቸው። መምህራን ይተውት መምህር በረከትና በረከት አዝመራው ማለት ነው። እና ማን ነው ዲያቆን ያረጋል አበጋዝ፣ እነሱ ናቸው በወቅቱ ቦታው ላይ የተገኙት። ሌላስ ከጠቅላይ ቤተ ክህነት ይመጣልናል ብለው ያሏቸው አባቶች አንድ፣ ከሊቃውንት ጉባኤ አንድም፣ ከቅዱስ ሲኖዶስ ወፍ የለም። ግን ምን ይሉን ነበረ? እኛ አባቶች አሉን፣ ብንጣላ እንኳን አባቶች ያስታርቁናል ብለው ያሉት። ምነው ሶራ አምባ ሆቴል ተገናኝታችሁ አላስታረቋችሁም?
በክርስቶስ ማንነት ላይ ተጣልታችሁ እዚህ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት በአንድ ወቅት የፖለቲካ ፓርቲዎችን እዚህ እርስ በርሳችሁ ተቀጣቅጣችሁ ስታበቁ ብለው እንዳሉት መታችሁ በኢህአዴግ ታሳብባላችሁ እንዳሉት ማለት ነው። ሶራምባ ሆቴል እዚህ ቲክታክ ላይ ስትቀጣቀጡ ኖራችሁ ሶራምባ ሆቴል ተገናኝታችሁ እኮ አምቧ ጠጥተን ሄድከው የለም። ከሊቃውንት ጉባኤ እንዴት አንድ ሰው አይመጣላቸውም? አልመጣላቸውም። ከጠቅላይ ቤተ ክህነት አልመጣም። እና ሻይ ያዙ ፈንዲሻ ነገር ምናምን ነገር ይዘህ ቁጭ ብለህ መስማት ነው። ይሄ ለኦርቶዶክሳውያን ለብዙዎች ቁስል ነው። ይሄ ጥያቄ ይሄው እየጠየቅናቸው ነው። እኛን እስቲ በነገረ ክርስቶስ ላይ ሲጠይቁ በክርስቶስ አንድ ነን። እኛ ወንጌላውያን አማኞች አንድ ነን። ኢየሱስ ያማልዳል። አዎ። ኢየሱስ አምላክ ነው። አዎ። ኢየሱስ ሊቀ ካህን ነው። አዎ። እኛ ጋር ማለት ነው። ኢየሱስ ፍጹም ሰውስ ነው። አዎ። ኦኬ። ለበደላ ኃጢአታችን ሞቷል። አዎ። በሕያዋንና በሙታን ላይ ሊፈርድ ተመልሶ ይመጣል። አዎ። በዳዊት ዙፋንና በመንግስቱ ላይ ይነግሳል። አዎ። ከምንም በላይ መዳን በክርስቶስ ኢየሱስ በማመን ብቻ ነው። በወንጌላውያን አማኞች የምታመነው። አዎ። እነሱስ ጋር ተሰማዋለህ ሲገቡ ተሰሚዋለህ ሲገቡ። ኦኬ። እኛ በክርስቶስ አንድ ነን፣ ወንጌላውያን አንድ ነን ብዬ እንደዚህ ስል ገብቶ የሚጠይቅ ሰው ካለ አይ አንድ አይደላችሁም ብሎ የሚል ሰው ካለ በክርስቶስ ላይ በተለይ በስሙ አምኖ በመዳን ላይ እኛ ሌላ ትምህርት የለንም። ማንኛውም የወንጌላዊ አማኝ ነው የተባለ ሰው ቢመጣ መጽሐፍ ቅዱስን በእርግጥ ተምሮ በደንብ የሚያውቅ ሰው ከሆነ በቤተክርስቲያን በመሰረታዊ ክርስትና ትምህርት ተምሮ ያደገ ሰው ከሆነ የተጠመቀ ሰው ከሆነ በእውነተኛ ቤተክርስቲያን ውስጥ ያደገ ሰው ከሆነ አስተምሮታችን ነገረ ክርስቶስ ወጥ ነው፣ አንድ ነው፣ አቋም ያለው ነው፣ መጽሐፍ ቅዱሳዊ ነው፣ ብሉይ ኪዳን አዲስ ኪዳንን መሰረት ያደረገ ነው። ስለዚህ ሰው በክርስቶስ ኢየሱስ አምኖ ይድናል ብሎ የሚለውን በነቢያቱና በሐዋርያቱ ትምህርት ላይ ነው የምናምነው። ማንንም ጴንጤ ጠይቀው በዚህ ጉዳይ ላይ መዳን አይ በእመቤታችን ነው፣ በማርያም ነው፣ በኪዳነ ምሕረት ነው፣ በአርሴማ ነው፣ በበርሶማ ነው፣ በእንትና ነው ብሎ ማንንም አይጠራለን። ማንንም ለምን? ማዳን ስለማይችሉ። ማርያም የጌታችን እናት ማንንም አድን አታውቅም። ወንድሞች እናቶች፣ ይሄ ታድናለች አድናናለች ምናምን ብሎ የሚለው አየር ለመያዝ ሆን ብሎ ተብሎ የተደረገ የሰው ፈጠራ ታሪክ እንጂ ማርያም ማንንም አድና አታውቅም። ታድናለችም ተብሎ አልተጻፈም። ልታድንም አትችልም። እውነታው ይሄ ነው። ኦኬ። እኛ በክርስቶስ አንድ ነን ብለን ስንል አንድ የሆንበትን ነገር ገብተው መጠየቅ ይችላሉ። ገብተው ባይጠይቁም እኛ ተናግረናል። ግን ኦርቶዶክስ ይሄኛውን አርእስት ዛሬ አስቀምጫለሁ። በሁለቱም ላይ ማውራት እንችላለን፣ የሚገባ ሰው የሚመጣ ሰው ካለ ማለት ነው። ከሌለ ግን ልንገራችሁ፣ በፐርሰንት ደረጃ በጥናት የተደገፈ እሺ፣ ከኦርቶዶክስ ነው ወንድማችን። ሄሎ፣ ሰላም ላንተ። አቤት አቤት፣ ሰላም ላንተ ይሁን ኤርሚያስ። ደህና ነኝ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣ። እንኳን ደህና ጠበቀኝ። እሺ፣ ርዕሱን አይተዋል አይደል? አዎ። ለምንድን ነው የገባው? አይ የገባሁትማ ልጠይቅህ ነው አንተን። ምን እንደምጠይቀኝ? ኤርሚ አትቆጣኝ፣ ረጋ ብለህ አናግረኝ። እኔ አልተቆጣሁም። ምን እንደምጠይቀኝ ነው ያልኩህ። አይ በቃ እኔ በመሀል ላይ ግራ ገባኝ። በጣም እከታተላለሁ፣ አንተንም ሌሎችንም እከታተላለሁ። ከታች እየሆንኩኝ ሁሌ አዳመጣቸዋለሁ። በጣም ረጅም ዓመት ነው እግዚአብሔርን ያዳመጥኳቸው። እሺ፣ በጣም ረጅም፣ ቢያንስ 1 ዓመት ከምናምን እግዚአብሔር በሚያውቀው ማለት ነው። ያው እየከፈትኳችሁ ተኛለሁ፣ እየከፈትኳችሁ ሰብኛለሁ እና ጆሮዬ ያው ይሰማል ዝም ብሎ ማለት ነው። እሺ፣ ምን ግራ አጋባን? በቃ ምን እንዳሰብኩ ታውቃለህ ኤርሚ? እናንተ እምነት ላይ ሁሉም በዛ በእምነት በኩል ያለ በሙሉ
በጴንጤውም በኦርቶዶክሱም በሉተራኑም በምኑም አዳመጥኩ። እግዚአብሔር ምስክሬ ነው። ሁላችሁም እናንተ ሲኦል ነው የምትገቡት። ሌላው ህዝብ ነው ገነት የምታለ ገነት የሚገባው። ታዲያ ምክንያቱም ለመሰለ ምክንያቱም አንደበታችሁ አሁን ገበሬዎች ምናምን ሰላም አላችሁ። ሁሉም ከኦርቶዶክሱ እናንተም ሉተራኑ አሽሙር እንጂ እናንተ እግዚአብሔር እናንተን ታወቀ። እውነት እግዚአብሔር ያስወጣው ልጁ ከዚህ በፊት እኔ ቤት መጥቶ እግዚአብሔር ራሱ ሁሉና እናንተ ገነት ተገባችሁ ማለት ነው። አስወጣው። ኦኬ እሺ። አይ እምነት የለውማ ታዲያ ኦርቶዶክስ ነኝ አለ እንጂ አይ እኔ ቤት አስገብቼው ነበርና ኤርሚ 4 ዓመት ጴንጤ ነበርኩና እኔ አሁን ወደ ኦርቶዶክስ ተመልሼ ነው ምናምን ብሎ አንድ ጊዜ እኔ ቤት አወርቷልና አሁን ግራ ገባኝ። ምን ሊጠይቅ ነው ብዬ ሰምቼ ነው። አረቄ ፈልጎ የሄደ ነው ማለት ነው። የአረቄና የጠጅ ትዝታ የጠላ ትዝታ ስቦት ሄደ ነው። እሺ አይ ጥያቄም ደግሞ እኮ አለኝ። ግራ ተጋባው አለ። ገና ብዙ ዓመታት ገና ግራ ትጋባለህ እና ጥሩ ግራ መጋባት ዘመን ይሆንልህ። እንዴት ግራ ትጋባለህ? አረቄ ወደህ ሄደህ ብራዘር አተላ ለምደህ ሄደህ አተላ ለመጠጣት ወደ ኦርቶዶክስ የሚመለሱ ሰዎች የሆነ ድርብ ሱስ ቀድሞም ያልተቆረጠላቸው ነገር ያለ ሰዎች ናቸው። ሌላ አይደለም። ህይወትን ፈልገው አይደለም። ወይ ደግሞ ሳይገባቸው በመጀመሪያ መጥተዋል፣ ወይም ደግሞ ገብቶናል ብለው ደግሞ እዚህ በነበሩበት ጊዜ ላይ ብዙ ነገር አብሮ ጥያቄ ያለው ሰው ካለ ይምጣ። ኦኬ እኛ ይኸው ጥያቄ አለ። የእኛንም ጥያቄ ያለው ሰው አሁን እንደዚህ በዚህ ላይ ማለት ነው በዚህ ላይ እኛን በክርስቶስ አንድ ነን፣ እኛ ወንጌላውያን በክርስቶስ አንድ ነን ብሎ የሚለው ላይ አንድ አይደላችሁም ብሎ የሚል ሰው ካለ እስኪ ይምጣ። ነገረ ክርስቶስ ላይ ማለት ነው። ኦኬ ዚአየ ለዚአከ ይባላል። አንተ ለእኔ እኔ ለአንተ እንደማለት ነው። ደግሞ እንደዚህ እንጠይቃለን ማለት ነው። ታብ ኮፒ ሊንክ ሼር ተደርጓል። ወገኖች ታብታብ ያደርጉታል። ያለ ሰው ካለ ይምጣ፣ መግባት ይችላል። እሺ በኦርቶዶክሳውያን አስተምሮት አይታችሁት ከሆነ ቅድም ልናገር የነበረው እሱ እንግዳ ገባው ብሎ ስላለ እድል ልስጠው ብዬ ነው። በኦርቶዶክሳውያን አስተምሮት አይታችሁ ከሆነ በጥናት የተደገፈ ነገር ስላይደለ የምናገረው ነገር በእኔ ግምት ነው እያልኩ ያለሁት፣ በግምት ነው እየነገርኳቸው ያለሁት። ከብዙ ኦርቶዶክሳውያን ጋር ጌታን ከተቀበልኩባቸው ጊዜያት ጀምሮ ከብዙ ኦርቶዶክሳውያን ጋር አውርቻለሁኝ። ከአገልጋዮችም ጀምሮ ማለት ነው ከብዙዎቹ ጋር አውርቻለሁኝ። ፐርሰንቱ በጥናት የተደገፈ አይደለም ያልኳችሁ በእኔ ግምት ነው። ካወራኋቸው 90% ከሚሆኑት ኦርቶዶክሳውያን መካከል ታውቃላችሁ ኢየሱስን አሁን በሰማያት አምላክ ብቻ ነው እንጂ ሰው አይደለም ነው ብለው የሚሉት። ልብ በሉ ኦርቶዶክሳውያን አሁን ኢየሱስ ክርስቶስን በሰማያት አሁን ኢየሱስ አምላክ ነው እንጂ ሰው አይደለም ብለው ነው የሚያምኑት። ለዚህም ነው ሰውነቱን ስለካዱት ሰውነቱን ስለጣሉት ኢየሱስ ያማልዳል ብለህ ስትላቸው እንዴ አምላክ አይደለም እንዴ ከማን ወደ ማን ይማልዳል ብለው ይላሉ። ለምን እንደው ታውቃላችሁ? ሰውነቱ ስለተረሳ ሰውነቱን ስለካዱ ስለጣሉት ማለት ነው። ኦኬ ዝም ብላችሁ ገስት የምትልኩ ሰዎች አትላኩ። የወንጌል አማኞች የሆናችሁ አትላኩ። እሺ ለእንግዶች ብቻ ነው የማስገባው። የወንጌል አማኞች በጣም የማውቃችሁ ሰዎች ካልሆኑ በስተቀር አላስገባም ገስት ላይ። ለምን እዚሁ ገስት ላይ ገብተው በኤርሚያስ ተንጠላጥለው ሰውን ከተዋወቁ በኋላ መልሰው እያንዳንዳቸው መውጊያ ነው የሆኑኝ። እኔኑ ነው መልሰው የወጉኝ። ሳልበድላቸው በድለውኝ፣ ሳልጎዳቸው ጎርተውኝ፣ ስሜን በከንቱ የሚያጠፉ ማለት ነው። እና ከዚህ በኋላ እዚህ ቤት ዝም ብሎ መጥቶ መንጠልጠል አይቻልም። በጣም የማውቃቸው ሰዎች ካልሆኑ በስተቀር ማለት ነው። ቴንክ ዩ። እና ዝም ብላችሁ ገዝታ አትላኩ። ባዶ ቦታ ስላለ አላስገባም። አይ ካላስገባንማ እንሄዳለን ብላችሁ ካላችሁ ይኳን ጎ ብራዘር መሄድ ትችላለህ። ጭራ አይልብኝም። ለምን በቅንነት አስገብቼ እዚሁ ገዝት ላይ የተቀመጡ ሰዎች ወንድምነት ይሉኝ የነበሩ ሰዎች ዛሬ ለዚህ አገልግሎትም ለኔም በጠላትነት የቆሙ ሰዎች ናቸው፣ ሳልበድላቸው ማለት ነው። እና አላምንም በጣም ብዙ። ስለዚህ በጣም አሉ ማቃቸው ከዛሬ 10 ዓመት ጀምሮ
እዚህም ሶሻል ሚዲያ ላይ ደግሞ በቀነት የማውቃቸው ሰዎች እንደነሱ አይነቶቹን ነው። ኦኬ ቴንክ ዩ ተባረኩ። እና 90% በእኔ ግምት አብዛኛው ኦርቶዶክሳዊ የኢየሱስ ክርስቶስን አማላጅነት ለምን ደሞ የማትቀበሉት በሏቸው። መጽሐፍ ቅዱስ ስላልተናገረ ነው የማይቀበሉት። መጽሐፍ ቅዱስ ይናገራል። ሐዋርያቱ ስላልተናገሩ ነው ይናገራሉ። ተናግረዋል። ሐዋርያቱ ተጽፏል መጽሐፍ ላይ። ለምን የማይቀበሉት ብላችሁ ብትሉ ኢየሱስ አሁን በሰማያት አምላክ ነው እንጂ ሰው አይደለም ብለው ስለሚክዱ ነው። አምላክ ስለሆነ ጌታችን ኢየሱስ ክርስቶስ አምላክ የለውም ይላሉ። አምላክ እንዴት አምላክ ሊኖረው ይችላል ይለዋል። ኢየሱስ አምላክ ብቻ ነው። ግን ወንድሞች መጠየቅ ያለበት ለኦርቶዶክሳውያን ኢየሱስ አሁን አምላክ ብቻ ነው ወይ? በአምላክነቱ ብቻ ነው በሰማያት ያለው? አሁን በዚህ ትምህርት ኦርቶዶክስ ለሁለት የተከፈለች አይደለችም ወይ? እዚሁ ሶሻል ሚዲያ ላይ እንኳን ሁሉ ጭምር ማለት ነው። አዎ ለሁለት የተከፈለች ናት። ለሁለት የተከፈለች ነች። ልብ በሉ። ስለዚህ መጽሐፍ ቅዱሳችን በግልጽ እንደሚያስተምረን የጌታችን የኢየሱስ ክርስቶስን ፍጹም ሰውነት ኦርቶዶክሳውያን ከሙታን ከተነሳና ካረገ በኋላ ክደውታል። ስለ ካዱት ነው። የፍጹም ሰውነቱን ነገር ስለ ካዱት አሁን በሰማያት አይለምንም ብለው የሚሉት እኛ ይለምናል ብለን እንዳልን ስለሚረዱ ነው። እኛ ኢየሱስ በሰማያት ይለምናል፣ አሁን ይለምናል፣ እየወደቀ እየተነሳ ይለምናል ብለን አላልንም። ይሄም ትምህርት ያለው በኦርቶዶክሳውያን ጋር ነው። አሁን በሰማያት እየወደቀ እየተነሳ ይለምናል ብላ ኦርቶዶክስ ነች የጻፈችው። ወንድሞች እናቶች፣ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። እኛን በሚከሱበት ክስ እነሱ እጅ ላይ በመጽሐፍቶቻቸው ውስጥ ተገኘ። እንዴት እናድርግ? ወንድሞች እናቶች፣ እኔ ለእውነት ነው የምኖረው። ህሊናዬ የሞተ ሰው አይደለም። እግዚአብሔርን እፈራለሁ። ኢየሱስ አሁን በሰማያተኛ የአብን ጉልበት ይማልዳል ብላችሁ ትላላችሁ። ምን አይነት ብልግና ነው አሉን። ብልግና ነው እኮ ይሄ። ኢየሱስ ያማልዳል ትላላችሁ እንዴ አሉን። እንዴ እኛ አይደለንም ያለው፣ መጽሐፍ ቅዱስ ነው ያለው። በሰማያት ይለምናል ትላላችሁ እናንተ አላልንም። አንድ ጊዜ ባቀረበው መስዋዕትነት በቤዛነቱ ስራ መስዋዕቱ የዘላለም ነው። እንደዚሁም ጸሎቱም ደግሞ የጸለየም ጸሎት ከኔም በኋላ ከእናንተም በኋላ በቃላቸው አምነው ስለሚነሱቱ ለእነሱ ሁሉ ጭምር ነው የለመንኩት ብሎ ያለውን እሱን ሁሉ ስናስረዳ አይቀበሉም። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በሰማያት ሰው ነው ወይ ብላችሁ ጠይቋቸው ኦርቶዶክሳውያንን። ሰው ነው ወይ ብላችሁ ጠይቋቸው። አይ ሰው አይደለም አሁንማ አምላክ ነው ይለዋል። አምላክ ነው ብቻ ማለታቸው የምን ትምህርት ነው? የክደት ትምህርት ነው። ኢየሱስን አሁን በሰማያት አምላክ ብቻ ነው ብለህ ካልክ አንተ ሰውዬ የሰይጣን ትምህርት እያስተማርክ ነው። ለምን? ሰውነቱን ክደኸዋላ። ኢየሱስ ክርስቶስን አሁን በሰማያት ሰው ብቻ ነው ብለህ ደግሞ አምላክነቱን ከካድክ አንተ ሰውዬ የሰይጣን ትምህርት እያስተማርክ ነው። ለምን? አምላክነቱን ማነው? ሰውነቱን ክደኸዋላ። ማነው? አምላክነቱን ክደኸዋላ። ሰው ብቻ ነው ብለህ ካልክ አምላክነቱን ክደኸዋል። አምላክ ነው ብቻ ብለህ ካልክ ሰውነቱን ክደኸዋል ማለት ነው። ስለዚህ አምላክ ብቻ ነው ብለህ ሰውነቱን ክደህ አምላክ ብቻ ነው ብለህ ብትልም የሰይጣን ትምህርት ነው። ሰው ብቻ ነው ብለህ አምላክነቱን ብትክድ የሰይጣን ትምህርት ነው። እውነተኛው ትምህርት ኢየሱስ ጌታችን ፍጹም አምላክ ፍጹም ሰው ነው ለዘለዓለም። አሁን በሰማያትም በአባቱ ቀኝ የተቀመጠው የዘላለም አምላክ ከአብ ጋር እኩል የመለኮት ስልጣን ያለው አምላክ እና ሰው የሆነው ጌታ ነው ማለት ነው። ጤነኛው ትምህርት ነው። ለዚህ ነው የሚቸገሩት በጣም ብዙ ጊዜ ማለት ነው። ኢየሱስ ክርስቶስ አምላክ አለው ወይ? ወንድሞች እናቶች፣ ወይ ሚኪዬ አለ እንዴ? አላየም ነበር። እና ይሄን ነው እያልን ያለ ነው። ሚኪሻዬ እንኳን ደህና መጣ አለ እንዴ? አላየም ነበር። እኔ እንኳን ድራይቭ እያደረኩ እየሰማሁኝ ነበረ፣ ግን
አንተ ጥያቄዎች ማታሰብ። በመጀመሪያ ግን ሰላም ልበል። ሰላም ነው፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሚኪዬ አገኘው ያን ሰው ያልኩህን ሰው መጋቢ ብሉይ አጋጣሚ ትናንትና በቃ ደዋወልኩ፣ ልጆች ጋር ደወልኩኝና ማግኘት ሞከርኩኝ። እውነት ለመናገር አልተሳካልኝም፣ ግን ያው አንተ ያልከውም ትክክል ነው የነበረው ነገር። ያው እኔ ቪዲዮም ሰርቻለሁኝ ራሱ የሚገርም ትናንት እኛ ጋር ቀን ስለነበረ እናንተ ጋር ሌሊት ነው። እኔ ሳየው እኮ ነው ወዲያውኑ አንተ ጋር ነው የደወልኩት፣ ግን ሌሊት ነው ላያነሳልኝ ይችላል ብዬ ደወልኩኝ። አይ እንኳን ከእሳቸው ጋር ይሁን ያው እግዚአብሔር ይርዳቸው እንጂ ያው ትንሽ ችግር ውስጥ እንዳሉ፣ ከባድ ችግር ውስጥ እንዳሉ ኦብቪየስሊ ያው የታወቀን ያስታውቃል። ግን ያው እግዚአብሔር ይርዳቸው። የሚዬ አሜን። እግዚአብሔር ያክብርልን። አሜን። መጋቢ ብሉይን አይተህ ደውለህ እንዴት ነው ምን ሆነው ነው ምናምን ብለህ እንደው ያልከውን ነገሮች ይሄ በቃ ይሄ ነው ሰዋዊነትና ሰው መሆን ማለት። የሃይማኖት ጉዳይ የአስተምህሮ ጉዳይ እንዳለ ሆኖ ልዩነት እንዳለ ሆኖ ግን ደግሞ ሰው መሆን በዚህ ያክል ደረጃ መልካም ነው ብዬ አስባለሁ። የሚዬ በጣም ሲሪየስ እንባ አውጥቼ ነው ያለ በቃ አልቅሼ የጸለይኩላቸው ሳያቸው ትናንትና በእውነት እና ቢቸግሬ በዛ እንባ አውጥቶኝ ነው የደወልኩት። እንኳንም አገኛቸው። ቴንኪው ሚክሻል ባለበት ሃይማኖት በጸሎት ያስባቸው ትልቁ ነገር እርሱ ነው። ቴንኪው ሚኪ። ጊዜና ሊያዝብህና ኤርሚዬ ያው ጥያቄ ነው ያለኝ እውነት ለመናገር መንገድ ላይ ሆኜ ነው ችግር የለም የነበረው ነው ማውራ። ምናልባት ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብላ ነው የምታምነው። በኢየሱስ ክርስቶስ ጉዳይ ላይ ፍጹም ሰው ፍጹም አምላክ ብላ ታምናለች። እንደውም መጽሐፍ ቅዱስ እንደሚናገር ራሱ ክርስቶስ እንደተናገረ እንዲሁ እንዳያችሁ በስጋ እንደዚሁ እንዳያችሁ ተመልሶ ክርስቶስ እንደሚመጣ ራሱ ክርስቶስ ተናግሯል። ስለዚህ ፍጹም ሰው ፍጹም አምላክነቱን ኦርቶዶክሳዊ ተዋህዶ ቤተክርስቲያን ትመሰክራለች። ይሄ በደንብ ሊያዝ እፈልጋለሁ። ግን ጥያቄ የሆነብኝ ነገር ስታነሳው አንተም ስታነሳው ከነበረው ነገር ጥያቄ የሆነብኝን ነገር ላንሳልህ ልጠይቅህ። ለምሳሌ ክርስቶስ ኢየሱስ በስጋ ወራት በነበረበት በምድር ላይ በተመላለሰበት ጊዜ ይራብ ነበረ፣ ይጠማ ነበረ። በቃ ብዙ ነገሮች ይተፋበት ነበረ እንደ ሰው ማለት ነው። አሁንም ክርስቶስ ኢየሱስ ያ ባህሪው አለ ነው የምትለው ወይንስ ክርስቶስ ኢየሱስ እንደው ወደ ሰማይ ካረገ በኋላ አሁን በከበረው በአባቱ ቀኝ ባለበት በዙፋኑ እንግዲህ በቀደመው ክብር አስበኝ እንዳለው በዛ ስፍራ ላይ ባለበት በዛ ቦታው ላይ ባለበት አሁን ኢየሱስ ክርስቶስ ይራባል ይጠማል እያልከን ነው? ምንድነው ባህሪው ተቀይሯል እያልከን ነው ወይስ ምንድነው? እሱ ነገር ላይ ብትመልስልኝ ደስ ይለኛል። ሚክሻይ ቴንኪው ተባረክ። ጥሩ ጥያቄ ነው። አይ ባህሪው እኛ ተቀየረ ብለን አንልም፣ መጽሐፍም አላለም፣ እኔም አላልኩም እንደዛው። ባህሪው አልተቀየረም። አምላካዊነቱ ፍጹም ሰውነቱም እንዳለ ነው። በሰማያት አሁን በእግዚአብሔር አብ ቀኝ ያ የቤተልሔሙ ሕፃን አድጎ ቀራንዮ ኮረብታ ላይ የሞተው ወልደ እግዚአብሔር ወልደ ዳዊት አሁን በአባቱ ቀኝ አለ። በሰማያት ጻድቅ ፍጹም ቅዱስ የሆነው ሰው በሰውነቱ ሰው የሆነው ማለት ነው። በመለኮትነቱ ደግሞ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ የሆነው ጌታችን ኢየሱስ ክርስቶስ በአንድ አካል በሁለት ባህሪ አለ፣ ለዘላለምም ይኖራል። መራብና መጠማቱስ ብለህ ካልከው በዛው አካል አይደል የተራበው፣ በዛው አካል የተጠማው። አሁን ግን በዛው አካል መጠማትን በዛው አካል መራብን የለበትም። ኦኬ፣ አይራብም አሁን በሰማያት፣ አይጠማም አሁን በሰማያት፣ አይደክምም አሁን በሰማያት፣ አያለቅስም አሁን በሰማያት። ግን ያንኑ ስጋ ነው ይዞ ሄደው፣ በዛው በተራበበት ስጋ ነው የሞተልን፣ በዛው በተራበበት ስጋ ነው ከሙታንም የተነሳው።
በዛው በተራበበት ስጋ ነው ወደ ሰማያትም ያረገው። እኔ በክርስቶስ ስጋ ላይ ለውጥ ተደርጓል ብዬ እኔ አላምንም። መጽሐፍም እንደዛ ያስተምረንም። ምክንያቱም መለወጥ ስለማያስፈልገው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም በሰማያት ሳይለወጥ ምንም የለወጠው ነገር የለም። ፍጹም አምላክነቱን ፍጹም ሰውነቱን ጠብቋል። ያ ግን በምድር ያደርጋቸው የነበሩትን መራብ፣ መጠማት፣ ማልቀስ ብለህ ያልከውን እሱን ግን አሁን በሰማያት አያደርገውም። ስለዚህ ክርስቶስ ኢየሱስ አሁን በሰማያት ሆኖ አይለምንም ማለት ነው። ወደ አባቱ ወደ አብ አይለምንም ማለት ነው። ይለምናል የሚል እምነት አለ ማለት አይለምንም ሚንስ ይሄ አሁን እኛ በምንለምንበት አይነት አለማመን እግዚአብሔር አብ አባት ሆይ ብለን እንደምንለምነው በእንደሱ አይነት አለማመን አይለምንም። ለምሳሌ በስጋ ወራት ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ብሎ ወደ አባቱ እንደለመነ እንደዚሁ ኢየሱስ ክርስቶስ አሁን ይቅር በላቸው እያለ ለጥፋታችን፣ ለኃጢአታችን፣ ለበደላችን ይለምናል ወይ ነው? በመጽሐፍ ቅዱስ አስተምሮት እንደዛ አያስተምርም። በኦርቶዶክስ አስተምሮት ግን አዎ ይለምናል ብላ ትላለች ኦርቶዶክስ። እኔ ግን የመጽሐፍ ቅዱስን ነው የምነግርህ። የመጽሐፍ ቅዱስን አስተምሮት ግን እንደዛ አይልም። አሁን ዕለት ዕለት በሰማያት ጸሎትና ልመና አያቀርብም። አንድ ጊዜ ግን በጸለየው ጸሎት፣ አንድ ጊዜ ባቀረበው መስዋዕትነት ግን ያ መስዋዕትነት የዘላለም መስዋዕት ነው። በዘላለም መንፈስ ሆኖ ራሱ ለእግዚአብሔር ስላቀረበ አንድ ጊዜ የጸለየው ጸሎት አለ። ያ ጸሎት ደግሞ የዘላለም ነው። ያው በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ የተናገረው ማለት ነው። የምለምንህ ስለነሱ ብቻ አይደለም፣ በቃላቸውም ስለሚያምኑ ከነሱ በኋላ ስለሚነሱት ነው፣ እስከ ምጽአት ድረስ ባሉት ሁሉ ነው ብሎ የሚለው በጣም ትክክለኛ የሆነ አስተምሮትና ትርጓሜ ነው። ስለዚህ ጌታችን ኢየሱስ ክርስቶስ አንድ ጊዜ በለመነው ልመና፣ አንድ ጊዜ ባቀረበው መስዋዕት አሁንም ጭምር ያንን በሱ በኩል የሚመጡትን እያስታረቃቸው እያማለዳቸው በሕይወት ይኖራል ይላል እንጂ አሁን በሰማያት እኔ እናንተ አሁን እዚህ የሆነ ችግር ገጥሞን ጌታ ኢየሱስ ሆይ እባክህ ጸልይልኝ ለእኔ ብለን እንደዛ አንለውም። እኔ አሁን ሚኪን ጸልይልኝ ለምንልኝ ብዬ ለአንተ የጸሎት ሪኩዌስት እንደማቀርብ እናንተ ደግሞ ወደ እግዚአብሔር እንደምታቀርብ እኔ ወደ ኢየሱስ አቅርቤ ኢየሱስ ደግሞ ወደ አብ እንደዛ አናረግም። የለም እንደዛም አያረግም። ያረጋልን ብሎ የሚል የመጽሐፍ ቅዱስ ትምህርት የለም። ታዲያስ አንድ ጊዜ ግን ባቀረበው መስዋዕትነት፣ አንድ ጊዜ ባቀረበው ጸሎት እስከ ምጽአት ድረስ ላሉት ይማልዳል። ስለ እነሱም ሊያማልድ ዘወትር በሕይወት ይኖራል ተብሎ ተጽፏል። ምናልባት አንድ ነገር ክሊር ብታረግልኝ ደስ ይለኛል። ኢየሱስ ክርስቶስ ለምኖ ነው ከአብ ከመንፈስ ቅዱስና ከራሱ ጋር ያስታርቀን ወይስ በደሙ ነው? በደሙም በልመናውም። አዎ። ስለዚህ ደሙም ልመናውም ዘላለማዊ ነው እያልከኝ ነው? አዎ። አንዴ በቀራንዮ መስቀል ላይ ያፈሰሰው ደሙ እንደዚሁ ደግሞ የሚሰሩትን አያውቁምና ይቅር በላቸው ብሎ ያለው ጌታ ኢየሱስ ክርስቶስ ተናገረው ያ ዛሬም ድረስ ይሰራል። ኤክስፓየርድ ያደረገ አይደለም። በቃ እሱ ነው ሚኪ፣ ኤክስፓየርድ ያደረገ አይደለም። የዕብራውያን 5:8 አለ አይደል? ይሄንን ቆይ ላሳይ። ዕብራውያን 5:8 እና 9 ወይ 9 እና 10 ላይ እንደዚህ ይላል። ይሄን ቃል ላሳይ። የዮሐንስ 17 ቀደም የሚያልከው ደግሞ በመስቀል ላይ ተሰቅሎ ሳለ የተናገረው በተለይ ደግሞ በዚህ ዕብራውያን 5:8 እና 9 ላይ ማለት ነው። ቁጥር 7 ላይ እንደዚህ ይላል። እርሱም በስጋው ወራት ከሞት ሊያድነው ወደሚችል ብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ጸሎትና ምልጃን ለማን ያቀረበው? ምልጃን ለማን ያቀረበው? አቅርቧል ማለት ነው። ከሞት ሊያድነው ወደሚችል ጸሎትና ምልጃን አቀረበ ይላል። ምልጃው ለማን የቀረበው? ለኃጢአተኞች የማለደው ምልጃ አይደል ነው። አቅርቧል። ጸሎትን አቅርቧል፣ ምልጃንም አቅርቧል። ምልጃ ማለት ስለሌሎች መለመን ማለት ነው። ለምኗል ማለት ነው። እና ይሄ ጸሎትና ምልጃ
ያቀረበው የዘላለም ነው። ኤክስፓየር ሊያደረግ አይደለም። ከሆነ ጊዜ በኋላ የሚጠፋ አይነት አይደለም። ልክ መስዋዕትነቱን ስጋውን ሲቆርስ ደሙን ሲያፈስ አንድ የቀራንዮ መስቀል ላይ እንዳፈሰሰው እና እንደቆረሰው ለበደለኞች ለኃጢአተኞች ለኃጢአታችን እንደሞተልን ስጋው እንደቆረሰልን ደሙን እንዳፈሰሰልን ሁሉ በደሙ ማፍሰስ ብቻ ሳይሆን ያስታረቀን በልመናውም ጭምር አስታርቆናል፣ ማልዶልናል ስለኛ። እንዴ ጴጥሮስን እኮ ያለው ታስታውሳለህ አይደል? ሚክሻ ሰይጣን እንደ ስንዴ ሊያበጥራችሁ አብዝቶ ለመነ፣ እኔ ግን እምነትን እንዳይጠፋ ስላንተ አማልድህ እኮ ይለዋል። ለመንኩልህ እኮ ይለዋል። በተመለሰ ጊዜ ግን ወንድሞችን አጽና አለው። ሰይጣን እንደ ስንዴ ሊያበጥራችሁ አይደል ያለው እና ያው እንደዚህ ነው ያለው። አለውኝ ይኸው እንደዚህ ነው ያለው። አባቴ እኔን እንደሾመኝ እኔም ደግሞ በመንግስቴ ከማዕዴ ተበሉና ተጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ላይ ተቀመጡ ዘንድ ለመንግስት ሾማችኋለሁ ካለ በኋላ ጌታም አለ ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ካለ በኋላ እንደዚህ ይላል፣ እኔ ግን እምነት እንዳይጠፋ ስላንተ አማለድሁ፣ አንተም በተመለሰ ጊዜ ወንድሞችን አጽና አለው። የጴጥሮስ እምነት እንዳይጠፋ ጌታ ኢየሱስ ክርስቶስ ስለሱ አማልዶለታል ማለት ነው። ለምኖለታል ማለት ነው። ጸልዮለታል ማለት ነው። ጸሎትን አቅርቧል ማለት ነው። በሌሊት እኮ ጌታችን ኢየሱስ ክርስቶስ በተለይ በምድር በስጋ ወራት በነበረበት ጊዜ ወገኖች በቤት ተኝቶ እኮ አልነበረም ያድር የነበረው። ሌሊቱን ሁሉ ወደ አባቱ ሲጸልይ አደረ ይላል። ወደ ተራራ እየወጣ ሌሊቱን ሁሉ ሲጸልይ አደረ ይላል። ባይዘው 12ቱን ደቀ መዛሙርትም የመረጠው ሌሊቱን ሁሉ ሲጸልይ አድሮ ነው። ከተራራ ሲወርድ የመረጣቸው ሎክ ሌሊቱን ሁሉ ሲጸልይ ነበር። ወደ ማን የሚጸልየው? ጌታ ወደ ማን የሚጸልየው? ወደ አባቱና ወደ እግዚአብሔር አብ። እኛ ግን ሌሊቱን ሁሉ ተኝተን እናድራለን። እኔ በጣም ቻሌንጅ የሚያደርገኝ ይሄ ነው። እንደዚህ ይላል፣ እንደዚህ ይላል። ያው በዚያንም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ይሄ ስለ ጌታ ነው የተጻፈው። ወንድሞች ጌታ ኢየሱስ በምድር በነበረበት ጊዜ እኮ ወደ አባቱ ወደ እግዚአብሔር አብ ሲጸልይ ሲለምን ነበረ። ስለነማ? ስለ ራሱ አይደለም። እባክህ ኑሮ ጎደለብኝ፣ ኪራይ ተወደደብኝ፣ እምበላው አጣው፣ እምለብሰው አጣው ብሎ ስለ ራሱ ያንን ነገር እንዲሞላለት አለ። ስለማን ነበር የሚለምን የነበረው? ስለኛ ነው። ስለ ኃጢአተኞች ሲለምን ነበር። ስለ ኃጢአተኞች ሲማልር ነበር። የእሱ የሆኑትን ለመምረጥ ይጸልይ ነበረ። ለዚህ ነው አየህ አምላክ ከሰማይ ወርዶ ሰው ሆኖ መለኮትነቱን ሳይጥል ስጋን ገንዘቡ አድርጎ እሱ ከጸለየ እኛማ ብራዘር ኤርሚያስማ እኔ በጣም አንዱ ከማፍርበት ከመሸማቀቅበት እግዚአብሔር ጊዜ ሰጥቶኝ የእግዚአብሔር ልጅ ከጸለየ እኔ የማልጸልይበት ምክንያት የማይገባኝ ይሄ ነው። አየህ ጸለየ ይላል። ስለ ራሱ አይደለም የጸለየው፣ ስለ ወገኖቹ ስለሚጠፉት ስለ ኃጢአተኞች ማለደ፣ ጸለየ ይላል። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል ጌታችን ኢየሱስ ክርስቶስ። አምላክ ስለ አይደለ ነው እንዴ? ነው። አንዳንዶች ምን ይላሉ? አምላክ እኮ ስላልሆነ ሰው ስለሆነ ነው የጸለየው ይላሉ። ኖ አምላክም ሆኖ ሰውነቱንም ይዞ ነው የጸለየው። ሰው ስለሆነ ነው የጸለየው። ልክ ነው። ግን አምላክ አይደለም ነው። አምላክነቱን የሆነ ቦታ ላይ አውልቆ አስቀምጦት አይደለም። እዛ ጋር አምላክም ሰውም ሆኖ ግን ይጸልይ ነበር። ለአባቱ ፍቃድ ራሱን ሰሚት ስላደረገ ለአብ ስለታዘዘ
ይጸልይ ነበር ይላል። ያው ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ጌታችን ኢየሱስ ክርስቶስ በምድር ሳለ ይጸልይ ነበረ ማለት ነው። አዎ ስለ ነማን ነበር የሚጸልየው? ስለ እኔ፣ ስለ ሚኪ፣ ስለ ዓለሙ በደልና ኃጢአት ያማልድ ነበር፣ ይማልድ ነበር፣ ይጸልይ ነበር። ይህንን እውነት ዲናይ የሚያደርግ የመጽሐፉን እውነት ያልተረዳ ነው እንጂ ጌታችን ኢየሱስ ክርስቶስ ይሄ ጸሎት የዘላለም ጸሎት ነው። ኦኬ፣ አንድ ጊዜ ያቀረበው መስዋዕት አቤት። ምናልባት ኢየሱስ ክርስቶስ ይለምን የነበረው ወደ አብ ነው፣ አብ ፈጻሚ ነው ማለት ነው። አዎ ወደ አብ ነው። ታዲያ አባቶ ብሎ ይጠራው የነበረው ማን ነው? ሚኪ እንደምታውቀው አብ ይፈጽም ነበረ፣ ኢየሱስ ክርስቶስ ደግሞ ይለምን ነበረ ነው። ታዲያ ምንድን ብሎ የሚለው መጽሐፉ? ወደ አባቱ ሲለምን ይቅር በላቸው ብሎ ሲል እሱ እኮ ይቅርታ አድራጊ ስላልሆነ አይደለም እኮ። ይቅርታ የሚያደርግ ጌታ ነው ራሱ ኢየሱስ ማለት ነው። ግን ለአብ ፈቃድ ራሱን አስገዝቷል። ሚኪ ይሄን መርሳት የሌለብን ኢየሱስ አንድ ተራ ሰውዬ ሆኖ ሰው ብቻ ሆኖ የሆነ አይሁዳዊ እስራኤላዊ ሰውዬ ብቻ ተብሎ ተጠርቶ መለኮትነት የሌለው ሆኖ አይደለም እዛ ጋር ይለምን የነበረው አምላክም ሆኖ ግን አምላክም ሆኖ ማነው አምላክም ሆኖ ግን ለአብ ፍቃድ ግን ራሱን አስገዝቷል። አባቶይ ፍቃድ ሳይሆን ፍቃድ ትሁን ብሎታል። የአብ የወልድና የመንፈስ ቅዱስ ፍቃድ አንድ ነው ወይስ አይደለም? የማን አንድ ፍቃድ ነው፣ ግን ለአባቱ ፍቃድ ተገዝቷል እኮ። የአባቱ ፍቃድ ማለት የሱ ፍቃድ አይደለም። በስላሴ አካላት ውስጥ የሶስቱ አካላት ፍቃድ አለ፣ ግን የየራሳቸው ደግሞ ፍቃድ የላቸውም ማለት አይደለም። ኦኬ፣ የየራሳቸው ፍቃድ አላቸው። የአብ ፍቃድ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ስላላቸው አይደል? በተናጠልስ ስላላቸው አይደል እንዴ? የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ያለው ምን ማለት ነው ታዲያ? እሱ ሚኪዬ አባቶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን አለው። ስለዚህ የተናጠል ፍቃድ አላቸው ማለት ነው። በመለኮትነት አላቸው አንድ ፍቃድ። አዎ አምናለሁ። ግን ደግሞ የአካል ሶስትነት ካለ የፍቃድ ሶስትነት የለም ብለው የሚሉት አሁን ኦርቶዶክስ እዚህ ሶሻል ሚዲያ ላይ የሚያነሱት አለ። የመለኮት ፍቃድ አንድ ፍቃድ ከሆነ የአብ ፍቃድ የወልድ ፍቃድ ነው፣ የወልድ ፍቃድ የመንፈስ ቅዱስ ፍቃድ ነው ብሎ የሚለውን ምንድነው እረዳዋለሁ። ግን የኔ ፍቃድ ሳይሆን የአንተ ፍቃድ ይሁን ብሎ ካለው ምን እያለው ነው? የሱ ፍቃድ የጌታችን የወልድ ፍቃድ የአብ ፍቃድ ከሆነ ለምንድነው የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ያለው? ይሄም መመለስ አለበት። ግን ምንድነው ያለው? ለአባቱ ፍቃድ ግን ራሱን ሰሚት አድርጓል ማለት ታዟል ማለት ነው። አባቱን ታዞታል። ለመስቀል ሞት የታዘዘ ሆነ ይላል። ማን አዘዘው? ማን ያዘዘው? ምናልባት በኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባት እጅግ ጊዜ ቢኖረኝና ሰፊ ጊዜ ኖሮኝ ምናልባት የሆኑ እንትኖችን ይዤ ሀሳቦችን ብሰጥ ደስ ይለኝ ነበረ። ግን በኦርቶዶክስ ተዋሕዶ ቤተክርስቲያን አዛዥም ታዛዥም የለም፣ ፈቃድም አንድ ነው፣ የአብ የወልድ መንፈስ ቅዱስ ፈቃድ አንድ ነው የሚል ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ማለት ነው። አንተ አሁን ኤክስፕሌን ያደረግከው ነገር አለ። ኢየሱስ ክርስቶስ ታዛዥ ነው፣ አብ ደግሞ አዛዥ ነበረ ማለት ነው። በስጋው ወራት አብ ያዛል፣ ወልድ ታዛዥ ነው። የአብ ፈቃድ የራሱ ፈቃድ አለው፣ ወልድ ደግሞ የአባቱን ፈቃድ ነው እየፈጸመ የመጣው፣ የራሱን ፈቃድ ሳይሆን የአባቱን ፈቃድ ነው እየፈጸመ የመጣው ነገር ካደረከኝ ምናልባት እዚህ ላይ አለን እኮ ክሊር በደንብ ብታረግልኝ ደስ ይለኛል። ምክንያቱም ምልጃው ላይ ለመምጣት ያለን አማን ልመናው ላይ ለመምጣት ምክንያቱም ከለመነ ኢየሱስ ክርስቶስ ለምኖ አብ ከሆነ የፈጸመው በአብ ፈቃድ አብ እሺ ቀጥል። አንደርስታንድ ካደረግን ችግር የለውም። ኖ ቀጥል። ኔትወርክ ዘግይቶ ነው የደረሰ። ቀደም ገብቼ ነው። ቀጥል፣ ጨርስ። ሚኪ ቀጥል። እንትን ኔትወርክ ዘግይቶ ደርሶ ነው ቀደም እንትን ያልኩት። ሚኪ ኔትወርኩ ጥሩ አይደለም። ኦኬ
እሺ ከሰራለት ምን ይላል ግን እዚህ ጋር በምስሉም ይላል አይደል? ያው እዚህ ጋር ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ከዛስ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ከዛስ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ማን አዘዘው? የታዘዘ ሆነ ካለ የሆነ አዛዥ አለ ማለት ነው። ያዘዘው ክፍል አለ ማለት ነው። ኢየሱስን ሰው ነው ያዘዘው? በፍጹም። ማን ያዘዘው? የባህሪ አባቱ ነው። እግዚአብሔር አብ ነው ያዘዘው። እንዲሞት የእግዚአብሔር ፍቃድ ነበር። እግዚአብሔር ፍቃዱ ነበር። ለዚህ ነው ለአንድ ልጁ ሳይራራ ብሎ ያለው ማለት ነው። ለአንድ ልጁ ሳይራራ ለመስቀል ሞት ተላልፎ እንዲሰጥ አደረገ ማለት ነው። ይሄንን በደንብ ነው መታወቅ ያለበት። ይሄው ለመስቀል ሞት የታዘዘ ሆነ ብሎ ካለ ማን ያዘዘው? ኢየሱስን። ከእግዚአብሔር አብ ውጪ ማን ነው እሱን ሊያዘው የሚችለው? ሰው ሆኖ በመምጣቱ ለአባቱ ፍቃድ ራሱን ሰሚት አድርጓል። ለምሳሌ ምን አለ? ይህ የምነግራችሁ ቃሌ የኔ አይደለም ብሏል። ታዲያ ማን አለ? የአባቴ ነው አለ። ኦ የአባቴ ነው አለ። ለዚህም እኮ ነው ነብይ ያስባለው መጽሐፉ የሚለው ይሄንን ነው። ነብይ ያስባለው ናቫይ ብሎ የሚለው የግሪክ ቃል አንተር የዕብራይስጥ ቃል ከእግዚአብሔር አምላክ ሰምቶ የሚናገር ማለት ነው። የአባቴ ነው የነገርኳችሁ ቃል የኔ አይደለም። ሚኪ አለ ኤርሚ ያው አለው አሁን ኔትወርክ ጥሩ ሆኗል፣ እየሰማው ነው። ያው ያንተን ኤክስፕላኔሽን ነው እናንተን ያስተምራችሁ እያደመጥኩ ነው። ቀጥል ኤርሚ። የነገርኳችሁ ቃል የአብ ቃል ነው እንጂ የኔ አይደለም ማለት የአባቴ ቃል ነው እንጂ የኔ አይደለም ማለት። ይሄ ሁሉ አብሮ መታየት አለበት። እንግዲህ ትምህርተ ሥላሴን ምን አለ? በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ካለ በኋላ የምትሰሙትም ቃል የላከኝ የአብ እንጂ የኔ አይደለም ማለት ማለት አብ የተናገረውን ነው እየተናገረ ያለው። ኢየሱስ በመለኮትነቱ ከራሱ የሚናገረው ነገር ያጣ ነው ብለን አንልምኛ። ግን ለአባቱ ፍቃድ ሰሚት ስላደረገ የሚነግረን ነገር ሁሉ ከአባቴ እየሰማው ነው፣ የአብ ቃል ነው እያለ ይናገር ነበር ጌታችን። ኦኬ በዮሐንስ 7:16 ላይ ሲናገር 7:16 ላይ ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም አለ። ይሄን ትምህርት ከየት ተማረው ምናምን አይሁድ ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። ሲደነቁ ከዛ ምን አላቸው? ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ አላቸው፣ እውቀቴ ከላከኝ ነው እንጂ ከኔ አይደለም አለ። የላከው ማን ነው? ቅዱስ እግዚአብሔር አብ አባቱ ነው። ሲልከው ደግሞ ለመስቀል ሞት የታዘዘ እንዲሆን ጭምር ነው። ለዚህም ነው አባቶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሆን አለ ይላል። ጌታ ከራሱ የሚናገረው አጥቶ የሚናገረው የሌለው ሆኖ አይደለም። ለአባቱ ፍቃድ ግን ራሱን ስላስገዛ ጸልዮአል። ጸሎትን ልመናን አቅርቧል። አባት ሆይ እያለ እኮ ነው። የሚያደርጉትን አያውቁምና ይቅር በላቸው ብሎ የሚል ከዚህ የበለጠ አማላጅ የት ይገኛል? ከዚህ የበለጠ ስለኛ የለመነ ማን የት ይገኛል? ወንድሞች እናቶች የት ይገኛል? ያ ኢየሱስ ቀራንዮ ላይ ስለ አመፀኞች የለመነው ልመና የማለደው ምልጃ የዘላለም ምልጃ አይደለም እንዴ? ነው። ስለ አመፀኞች ማለደ እያለ ኢሳይያስ ትንቢት የተናገረለት ያ ትንቢቱ እኮ ተፈጸመ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 12 ላይ ያለው ቀጥታ እኮ ቀራንዮ ኮረብታ ላይ እኮ ተፈጸመ። ጌታ ሲሰቀል ወንጌላቱ ሲጽፉት በሙሉ ተናገሩ እኮ።
አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ አለ እና ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ አሁን በሰማያት ዕለት ዕለት ይለምናል አንልም። አንድ ጊዜ ግን ባቀረበው ልመና አንድ ጊዜ ግን ባቀረበው መስዋዕትነት የዘላለም መስዋዕት ነው፣ የዘላለም ልመና ነው። አሁን በእርሱ በኩል የሚመጡትን ፈጽሞ በዛ መስዋዕትነት ይታረቃሉ። አሁን በእሱ በኩል የሚመጡት በዛ ጸሎት አሁንም ይታረቃሉ። አንድ እስላም ወይ አንድ አረማዊ ሌላ ማለት ነው ጌታ ኢየሱስ ክርስቶስን ያላመነ በጌታ በማመን ወደ ዘላለም ሕይወት መምጣቱ ይፈልግ በማን በኩል ነው የሚታረቀው? በኢየሱስ በኩል ነው ከአብ የሚታረቀው ማለት ቀራንዮ መስቀል ላይ በተከፈለው መስዋዕትነት በተለመነለት ምልጃም በፈሰሰውም ደም በሁለቱም በኩል በጸሎቱም በደሙም ነው የሚታረቀው። ይቅር በላቸው ተብሎ ሲባል ያ አመፀኛ ሰውዬ ስለሱም ሁሉ ጭምር የተማለደለት ይቅር በላቸው ተብሎ ሲባል ሚኪና ኤርሚያስ የሚባሉ አመፀኛ ሰዎች ኢትዮጵያ ውስጥ ያሉ እኔ እናንተ ያኔ ባንኖርም ስለኔና ስለአንተ ሁሉ ነው እዚህ ላለ ሰው ሁሉ ጭምር ነው የተለመነ ልመና ነው። እዛ በዛ ጊዜ ላይ የነበሩትን እስራኤላውያን ለነሱ ለምኖ ለሚኪና ለኤርሚያስ ደግሞ ተራቸው ሲደርስ እነሱ በሚወለዱበት ጊዜ ለምንላቸዋለሁ ብሎ አላለም። አሁን ዕለት ዕለት እንደውም ይለምናል ብለን እኛ አናምንም። የአንድ ጊዜ ግን ልመናው የዘላለም ልመና ነው። የአንድ ጊዜ መስዋዕቱ ግን የዘላለም መስዋዕት ነው ብለን እንላለን። መጽሐፍ ቅዱስ የሚያስተምረው ይሄንን ነው ማለት ነው። ሚኪ አይ ቲንክ ኔትወርክ ነው ወይ ሳምቲንግ። ኤርሚ በቀላሉ ሁሉንም መልስ ነገርካቸው እኮ አይደል? መጣው እንዲከራከሩ ይሄን ትምህርት ፈልገዋለሁ ብዬ ቁጭ ብዬ በቀላሉ ነው የነገርካቸው፣ ቀለል አድርገህ እንጂ በጣም እኮ ይሄን ትምህርት እኮ መማር ያለባቸው ነገር ነው። አይመጡም። እዛኛው ቤት ስለ አንተ እየተወራ እየሰሟቸው ነበር። በጣም በቃ አንተ እንድትመጣላቸው በጣም ብዙ እንትን እያደረጉ ነበር፣ እየተከራከሩ ነበር። የለም እኔማ እንዳትሄድ ከአንተ ጋር መጥቼ ቁጭ ብዬ ነው የምማር። ከዚች መዝሙሬን እሰማለሁ፣ አንተ ጋር መጥቼ እማራለሁ። ተባረክልኝ ሞክሼ። እሺ ጸጋ ይብዛላችሁ። ሌላ ሰው ካለ መምጣት ይችላል። ሚኪ አመሰግናለሁ። ምናልባት ያው ጊዜ እንዳልኩህ ነው መንገድ ላይ ስለሆንኩኝ ነው። ችግር የለውም። በምትችል ሰዓት በሌላ ቀን ፍሪ ስለመሆን ዓርብ ጠዋትም ፍሪ ስለመሆን ወይ አንተም ቤት ወይ እኔም ቤት ብሆን ይሄ ሀሳብ ምክንያቱም በደንብ ያስተምራል ብዬ ስለማስብ ማለት ነው። እና ያው ያን ለማድረግ እሞክራለሁ። በቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅድም እንዳልከው ኢየሱስ ክርስቶስ ይለምናል ብላ ያለችው እሷ ነች ያልካቸው እያንዳንዱ መጻሕፍቶች ይዘህ ብትመጣ ያሉ ኦርቶዶክሳውያን መምህራኖች አይ ቲንክ ለዛ መልስ ለመስጠት መልሳቸውን ይዘው ይመጣሉ ብዬ አምናለሁኝና ምናልባት ቆንጆ ውይይት እንደሚሆን ተስፋ አደርጋለሁ። አሁንም እግዚአብሔር ያክብርህ። ጥሩ ሀሳብ ነው የሰጠኸኝ። ያው እናንተ የምታምኑበትን ከመጽሐፍ ቅዱስ ይሄ ማለት ይሄ ከዚህ አንጻር ይሄ ነው የሚል ሀሳብ ነው የሰጠኝና አመሰግናለሁ። ኤርሚ ክበርልኝ። ቴንክ ዩ ሚኪሻይ ተባረክ። ታስታውሳለህ አንተ ቤት እኮ መምህር በረከት እኮ በሱ ጉዳይ ላይ እኮ መልስ ሰጥቶበታል። አስታውሳለሁ። መልስ ከተባለ ማለት ነው። ግን ያው ሜታፎሪክ ነው እያለን የጨረሰው መምህር በረከት ማለት ነው። ግን ሌሎችም ካሉ አንተ ቤት ከሆነ ችግር የለውም መምጣት እችላለሁ። እኔም ቤት ከሆነ መምጣት እችላለሁ። እናወራለን፣ እነጋገራለን። ሚኪዬ ልበሰፊ የሆነው መነጋገር ነው። ያ ቴንክ ዩ ሚኪሻይ ኤርሚ እግዚአብሔር ያክብርልኝ። እሺ ሰላም። እሺ ኦኬ። እሺ ቻው። መጣሁ